ገመቺስን መቼም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄ ልጅ የትኛው ልጅ መሰላችሁ? ከደምቢዶሎ እዚህ 700 ኪሎ ሜትር መኪና ስር ከስር ተንጠልጥሎ ጥንካሬውን አስቡት። ከዛ የመጣ ልጅ ነው። ከደምቢዶሎ ተነስቶ ከመኪና በስር በጎማው ስር ተንጠልጥሎ ከደምቢዶሎ አዲስ አበባ 700 ኪሎ ሜትር ድረስ ጎማ ስር ገብቶ የመጣው ገሜ እንግዲህ መጥቷል። ያው አዲስ አበባ ከደምቢዶሎ ወደ አዲስ አበባ 700 ምናምን ኪሎ ሜትር እንግዲህ መኪና ጎማ ላይ ተንጠልጥሎ ነው ወደ አዲስ አበባ የመጣው። ወደ አዲስ አበባም ሲመጣ እንግዲህ ከሀገሩ የወጣው በዚህ በትንሽ እድሜው የእናቴን ህይወት እቀይራለሁ አዲስ አበባ ገብቼ ብሎ ነው የመጣው። ድረስ ከ700 ኪሎ ሜትር በላይ በመኪና ጎማ ውስጥ በመሸሸግ አዲስ አበባ የገባው ገመቺስ አነጋጋሪ ሆኗል። እንግዲህ ይህ ህፃን እናቱን ለመርዳት ከደምቢዶሎ አዲስ አበባ 700 ኪሎ ሜትሮችን በጎማ ውስጥ በመሸሸግ አቋራርጦ አዲስ አበባ የገባው ገመቺስ አነጋጋሪ ሆኗል። ይህን ያደረገው ገመቺስ እናቱን ለመርዳት ከደምቢዶሎ እዚህ ድረስ የመጣው እንግዲህ ምንም ነገር ሳይበግረው ችግሩን ተቋቁሞ ምንም ችግር ሳይገጥመው አዲስ አበባ መግባቱ እያነጋገረ ነው። ይህ ጉዳይ ደግሞ የበርካታ ቲክቶከሮችን ጉዳይ ስቧል። እነዚህ ቲክቶከሮች ደግሞ ገመቺስን ለመርዳት በእናቱ ስም አካውንት ከፍተው እየተንቀሳቀሱ ነው። በዚህ ጉዳይ ላይ ከተሳተፉ ቲክቶከሮች መካከል ብሩክ ኒውስ፣ ራቼ ተስፋዬ እና ጆን ዳንኤል ይጠቀሳሉ። እነዚህ ቲክቶከሮች ይሄን ልጅ እና የእናቱን ህይወት ለመቀየር በርካታ እንቅስቃሴዎችን እያደረጉ ነው። እንግዲህ የዚህ ልጅ ጉዳይ የበርካታ ሰዎችን ትኩረት ስቧል። ምክንያቱም ይህ ጉዳይ እናቱን ለመርዳት ያደረገው ጉዳይ የበርካቶችን ትኩረት የሳበ ነው። ይህ የብዙዎች ፍላጎትና ተግባር ነው። ነገር ግን የገመቺስ ጉዳይ እንግዲህ አደባባይ ላይ ወጥቶ ወይም ደግሞ ለሚዲያ ከፍቱ ሆኖ ምንም ችግር ሳይገጥመው ይህንን ማድረጉ እያነጋገረ ነው። ገመቺስ በአደባባይ ታየ እንጂ ብዙዎች ያደረጉት ብዙዎች መኪና ውስጥ ተሸሽገው አዲስ አበባ በመግባት የእናታቸውን ህይወት ለመቀየር ያደረጉት እንቅስቃሴ ነው። ነገር ግን የገመቺስን ልዩ የሚያደርገው ለአደባባይ ወጥቶ ወይም ደግሞ ለሚዲያ ቀርቦ ጉዳዩ እንዲታወቅ ሆኗል። እንግዲህ ይህ ህፃን ታዳጊ የእናቱን ህይወት ለመቀየር ከደምቢዶሎ አዲስ አበባ 700 በላይ ኪሎ ሜትሮችን አቆራርጦ አዲስ አበባ ገብቷል ማለት ነው። ይህንን የተመለከቱ ቅን ቲክቶከሮች የእርሱንና የእናቱን ህይወት ለመቀየር በርካታ እንቅስቃሴዎችን እያደረጉ ነው። ይህን ለማድረግ ደግሞ እሱንና እናቱን ለማገዝ በእናቱ ስም አካውንት ከፍተው እየተንቀሳቀሱ ነው። ይህን ልጅ ለመርዳት ደግሞ በርካታ ኢትዮጵያውያን እየተሳተፉ ይገኛሉ። እና እንግዲህ የልጁ ጉዳይ በጣም የሚያስገርምና የበርካቶችን ትኩረት የሳበ ነው ሆኗል። በጣም አስገራሚ እጅግ የሚደንቅ ነው። ትልቅ ሰው የማያደርገውን ጉዳይ ያደረገ ልጅ ነው። ነገር ግን እዚህ ጋር አንድ ነገር ተናግሬ ማለፍ የምፈልገው ነገር አሽከርካሪዎች ስታሽከረክሩ መኪናችሁን ማየትና መፈተሽ ይጠበቅባችኋል። ምን እንዳለ መኪናውን ማየትና መፈተሽ እንዲሁም ደግሞ ሁሉን ነገር ዝግጁ ማድረግ ይጠበቅባችኋል። ይህ ልጅ እንግዲህ እንዳጋጣሚ ሆኖ ከ7 ዓመት ከ6 ዓመት አይበልጠውም። ነገር ግን እንዳጋጣሚ ሆኖ በሰላም ገባ እንጂ ቢሞት እንግዲህ የአንድ ኢትዮጵያዊ ነፍስ በከንቱ እንዳለፈ ይቆጠራል። ምክንያቱም ይህ ልጅ የሆነ ነገር አጋጥሞት ሞቶ ቢሆን ኑሮ እንግዲህ ይህን ልጅ እንዳጣ ነው ይቆጠር ነበር። ነገር ግን የእግዚአብሔር ፈቃድ ሆኖ ይህ ልጅ በሰላም ሊገባ ችሏል። ነገር ግን እንግዲህ አሽከርካሪዎች ከመነሳታችሁ በፊት መንገድ ከመጀመራችሁ በፊት ሁሉን ነገር ቼክ አድርጋችሁ መነሳት ብትችሉ መልካም ነው የሚል መልእክት አለኝ። እንግዲህ ይህንን መልእክቴን ተቀብላችሁ ተግባራዊ እንደምታደርጉት አስባለሁ። ሌላኛው ጉዳይ ደግሞ ትናንትና በጋሽ ሰለሞን ተካ የመኪና ስጦታ ላይ የታየው ክስተት ነው። እንግዲህ ብዙዎችን አስቆጥቷል። የጃኒ አለባበስ እንግዲህ በርካቶችን ያስቆጣ ጉዳይ ነው። እንዴት እንዲለብሳ ትመጣለች? ይህ የኢትዮጵያውያንን ባህልና ወግ የጣሰ ነው፣ መሆን አልነበረበትም። ይህ ተግባር ሊደገም አይገባም። ከሷ የሚጠበቅ አይደለም። እሷ ለሌሎች ሮል ሞዴል መሆን ሲገባት በዚህ ልክ ሰው በተሰበሰበበት ብዙዎች በሚከታተሉት ሚዲያ ላይ ወይም ደግሞ የቲክቶክ ፕላትፎርም ላይ መልቀቋና ማስተላለፏ ትክክል አይደለም በሚል እየተሰጣት ያለው ሀሳብ አስተያየት በርካቶችን አስቆጥቷል። እንግዲህ በርካታ ሰዎች ይህንን ለምን አደረገች?
አዶናይስ ለምን አይቆጣትም? ለምን ይህን አታድርጊ አይላትም? በሚል በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ ነው። እንግዲህ ይህ ባይሆን ጥሩ ነው። ምክንያቱም እሷ በብዙዎች ዘንድ ታዋቂ ተጽዕኖ ፈጣሪ ቲክቶከር ናት። እንግዲህ አንድ ስህተት ስትሰራ ለብዙዎች ለበርካታ ሰዎች የሚያዩት ጉዳይ ነው። ስለዚህ ጥንቃቄ ማድረግ አለባት። ምክንያቱም እንደ ማንኛውም ሰው ተራ ሰው ሳትሆን በርካታ ሰዎች የሚያውቋት ተጽዕኖ ፈጣሪ ቲክቶከር ናት። ስለዚህ እያንዳንዱ ነገር ለህዝብ እንደሚደርስ ማመንና ማወቅ መቻል አለባት። እንግዲህ ይህን ሳታቅ ቀርታ አይመስለኝም። እንግዲህ አንዳንዶች አነጋጋሪ ለመሆን ነው ይላሉ። እንግዲህ አነጋጋሪነት በዚህ አይጠቀስም ወይም ደግሞ አይገለጥም። ምክንያቱም እሷ ጀስት ሁሉን ነገር ጨርሳለች፣ ታዋቂ ናት። በብዙዎች ዘንድ በተጽዕኖ ፈጣሪነቷ ትታወቃለች። ስለዚህ ለመታየትና አነጋጋሪ ለመሆን አይመስለኝም። እንግዲህ አንዳንዴ ሰው ስለሆነች ወጣ ማለት መዝናናት ልትፈልግ ትችላለች። ስለዚህ ከዚህ አንጻር አይተን ይቅር ልንላት ይገባል። ከዚያ ይልቅ እንግዲህ ጃኒም የተሰጠውን ሀሳብ አስተያየት አይታ በቀጣይ ማስተካከል ያለባትን ነገር እንድናስተካክል እንግዲህ ሀሳብ አስተያየታችንን መስጠት መቻል አለብን እንላለን። እናንተስ በእነዚህ ሁለት ጉዳዮች ላይ ምን ትላላችሁ? እንግዲህ ከደቡብ ዶሎ አዲስ አበባ ድረስ 700 ኪሎ ሜትሮችን በጎማ ውስጥ ተሸሽጎ ወይም ተደብቆ በመጣው ገመችስ ጉዳይና በጃኒ አለባበስ ላይ ያላችሁን ሀሳብ አስተያየት ከኮሜንት መስጫ ሳጥኑ ላይ እንድታስቀምጡልኝ እያልኩ ለዛሬ የነበረን ይህን ይመስል ነበር። እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም መረጃውን ላይክ እና ሼር በማድረግ እንድትጀምሩ እያሳሰብኩ ለዛሬ የነበረን ጊዜ ይህን ይመስል ነበር። መልካም ጊዜ